አሁን ስሜ መቶ አለቃ ጨመረ ሲሳይ ይባላልው። የትውልድ ቦታ ደቡብ ጎንደር አንዳቤት ወረዳ አካባቢ ነው የመጣሁት። ትግል የገባሁት ያው በ2014 በነበረው እንግዲህ ያለው ሀገሪቱ ነባራዊ ሁኔታ ይታወቃል። በዛ አካባቢ በስሜት በመነጨ ሁኔታ ያው መጀመሪያ ዲግሪን እንዳጠናቀቁ 2013 ጥር ላይ በነሐሴ አካባቢ ወደ ውትድርና ዓለም ተቀላቅያለሁ። ተቀላቀልኩ ጀምሮም ወደ ሁርሶ ማሰልጠኛ እንደገባሁት ወደ መኮንንነት ትምህርት ጊዜ ወጣ ገነት ኢትዮጵያ ወታደራዊ አካዳሚ መኮንንነት ትምህርትን በመከታተል የምክትል መቶ አለቃነት በመውሰድ ወደ መጀመሪያው ትግል እንደቀጠልኩ መጀመሪያው በነበረው ትግራይ እንዳጠናቀቅነ ወደ እሱ ትግራይ እንደተጠናቀቀ የተመለስነው ወደ ኦሮሚያ ክልል አካባቢ ነበር። ሰላሌ ዞን ላይ ተሰማርተን ከኦነግ ሸኔ ጋር በነበረው ቆይታችን ያው ስናየው የነበረውን እንዳጠቃላይ ይታወቃል። ከዚያ ጀምሮ ደግሞ ከዚህው ተጀመረና በነበረው የመንግስት ፖለቲካ ብልሽት ያው ትጥቅ ማስፈታት ምን በሚለው ቀጠሉ። ከዚያ በኋላ ከዚህ ሲጀመር ከዚያም ጀምሮ እኛ አማርኛ ተናጋሪዎች ትንሽ ተጽዕኖዎች ከዚያም ክልል ተጀምሮ ነበረ። ከዛ ላይ እንደዛው እንዳልነ እየቀጠልንም እንዳለ ከዚያው የሚነገረው ይታወቃል። ከዛ የዞርነም እንዳለ በሰላሌ በዞርንበት አካባቢም እንኳን ይፉና ፍንቅሉ አማራውን እንደምናውቀው እናውቀዋለን። እሱ ያለ ግን ሲባል የነበረው እኛ ራሱ ስናያቸው የተዘጉ ቤቶች፣ ባዶ ቤቶች፣ ያልታረሱ ማሳዎች ምናምን ስናይ ምንድናቸው ስንል የሸኔ ናቸው ምናምን ይባሉ ነገር ነበር ሁሉ። እሱን እያልን ቆይተን አሁን ከዚህ ወደዚህ ስንመጣ ከሰላሌ እንዳለ ወጥቶ እንደቆር ወደዚህ ያደረግነው ዘመቻ ወደ ጎጃም ስንጀምረው ማርቆስ አካባቢ እንደደረስነ ልክ እዛው አመራርም ከተራ ወታደር እስከ ሻምበል አመራር ድረስ የነበሩ የጆሮ ስልኮች ተጠረነፉ። ከዚያ በኋላ የሚነገረው ልክ ፋኖ እንዲህ አይነት የተደራጀ መሆኑ አይነገርም። የሚነገረው ሁሉ ፋኖ ዘራፊ በየዝ መንደሩ ላይና የሚዞር በልመና እንጀራ የሚዋጋ ሲደመር ደግሞ የሚናገሩት አሁንም በየመስመሩ ላይ ያቆመ ቀረጽ ይቀርጻል እንጂ ሌላ ነገር እንደማይሰራ ነው የሚነገረው የነበረው። የሚታወቀውን ግን ውስጥ ሁኔታው ይታወቅ ነበረ። ከዛ በመቀጠል በየኮር በተለያዩ ግንባሮች ስምሪት ተደረገ በየክፍለ ጦሩ። እንዳጋጣሚ ነው ክፍለ ጦሩ ከማዘዣው ሆነተ ሰላም ጀምሮ እዚያ እየቀጠልን እንደመጣን እንዳለ ሁለት ሻለቃዎች ወደዚህ ወደ ሰከላ መተናል። ከሰከላ እንደመጣን እንዳለ ለክ 11 ቀናችን ነው የነበረው። ከ11 ቀን በኋላ ተመልሶ ወደ እናት አዳች ትቃረባላችሁ ወደዛኛው ወደ ክፍል ለመቀላቀል ለመጠጋት እናደርጋለን ጉዞ ተባለ። በቀደም ባያችሁት በምሽት 6 ሰዓት ተጀምሮ በእንቅስቃሴ ላይ